ጥያቄ ትጥቂፍቱ ነው ትጥቂፍቱ የሚል በጣም ብዙ እንሰማለን እንደገና ለጦርነት እየተዘጋጃችሁ እንደሆነም ብዙ ወሬ ይወራል ለጦርነት የሚዘጋጅ ኃይል አለ ጦርነት የሚፈልግ ኃይል አለ ከጦርነት ያልተማረ ህዝብ አለ የሚል እንሰማለን ከአማራ ህዝብ ጋራ ከአማራ ክልል ጋር እንደገና ጦርነት ትግራይ ለመግጠም ከኤርትራ ለምሳሌ ኤርትራ ስቲል የኤርትራ የትግራይን ግዛት ኦኪፓይ አድርጎ ተቀምጧልና በመጀመሪያ ደረጃ ትጥቅ አልፈታም ብላችኋል ወይ ትጥቅ የምትፈቱስ ከሆነ ያፈታቱ ፕሮሲጀሩ ምንድነው ሁለተኛ ለጦርነት እየተዘጋጃችሁ ነው ወይ ከአማራም ጋር ሆነ ከኤርትራም ጋር ወይም ተመልሶ ከፌደራል መንግስቱ ጋራ የመዋጋት ሐሳብ አላችሁ ወይ ወይንስ ደግሞ ፌደራል መንግስቱ ጎንናችሁ ሌሎችን የመውጋት እንደው ንግግር አለ ወይ ይሄንን አሁን ለእናንተ ይሄ ምንም ላይመስላችሁ ይችላል ግን ሚዲያውን ተቆጣጥሮ ያለው ወሬ ይሄ ነው ትጥቅ አልፈታም ብላችኋል ወይ ትጥቅ እስከፈታችሁ እንዴት ነው ለጦርነት የተዘጋጃችሁ ነው ወይ ከአማራና ከኤርትራ ጋራስ ለመዋጋት ሐሳብ አላችሁ ወይ ወይንም ከፌደራል መንግስቱ ጋር በመጀመሪያ ደረጃ የጦርነት የሚባለው ነገር እኔ ያሰው እንዴት ያየው እንዳለ አላውቅም ቢያንስ የፌደራል መንግስት እንደዛም አይመስለኝም ቢያንስ በከላካዮች ለጦርነት እየተዘጋጁ ነው ምናምን የሚል ነገር አሁን ምክትል ጠቅላይ ሚኒስትሩን በቅርቡ እንደዛ ብሎ ተናግረዋል ጠቅላይ ሚኒስትሩም ለጦርነት የተዘጋጃችሁ ነው ብለዋል በፌደራል መንግስት በሚቆጣጠራቸው ሚዲያዎች ብዙ ይዘገባል ተቃዋሚ ነን በሚሉትም ያው ለትግራይ ጥላቻ ያላቸው ተቃዋሚ የሚሉትም ለጦርነት የተዘጋጃችሁ እንደሆነ እየቀሰቀሱ ነው ያሉት እስከሳው አልገባኝም ለምን እየቀሰቀሱ እንዳሉ አልገባኝም እየቀሰቀሱ ካሉ ከኛ ስለኛ ግን በደንብ አድርጌ አውቃለሁ አንደኛ ጦርነት ለምን እንፈልጋለን አሁን ጦርነት ፖለቲካው ምክንያት አለው አሁን በሰላም እየፈታ ነው ያለን በሰላም ያሉት ዲፈረንሶች ቢኖርም መጨረሻ ላይ ፌደራል መንግስት ይቆያል አይቆይም በትግራይ አስተዳደር ነው የሚሆነው የሬፈረንደም ጉዳይ መቼ ወዘተ የሚሉ ነገሮች የሚነሱ ቢሆን እነዚህ የጦርነት መነሻ ሊሆኑ ይችላሉ ብለን ነው የምናምነው ስለዚህ ለጦርነት እየተዘጋጃችሁ ነው የሚለው ለኛ ምክንያት የለም አትሊስት አሁን ለጦርነት የሚዘጋጅበት ምክንያት የለም ስለዚህ ዝግጅት የሚባል የለም ትጥቅ አልፈታን ትጥቅ መፍታት እኮ የራሱ ስርዓት አለው እኛ እኮ ሰራዊት ይዘን ስንፋለም የነበርነን በፕሪቶሪያ አግሪመንት በፕሪቶሪያ ስምምነት ሰላም ተፈጥሯል ዲዲአር ማለት መቼ ነው እንዴት ነው የሚካሄደው የሚል አለ የሴክሪቱ በተዋላከት እንትን ካለ በኋላ ዲዲአር እንትን ያደርጋል ዲዲአር ማለት ደግሞ ዲሞቢላይዝ ማድረግ አለ አሁን ትጥቅ መፍታት አይደለም ዲዲአር ማለት ትፈታለ ከዛ የሚያስፈልገው እገዛ ተደርጎለት ደግሞ ትልቁ ስራ ወደ ህብረተሰቡ ኢንተግሬት ማድረግ ነው ግዙፍ ሰራዊት ነው የነበረው እጅግ በጣም ግዙፍ ሰራዊት ነው የነበረው ምን እናደርግ ያኛውን ያክል ሰራዊት እንይዛለን በቃ እየተዘጋጀ ነው ቢባል ምን ሊያደርግ ነው ይሄ ሁሉ ሰራዊት ስለዚህ ሰራዊቱ ዲሞቢላይዝ ይደረጋል ሪኢንተግሬትም ይደረጋል ወደ ህብረተሰቡ አሁን እኮ ምንም እኮ የለም አሁን የሁሉ ሲዋጋ የነበረ ሁሉም ነገር ትቶ ወደ ጦርነት ገብቶ የነበረ ሲመለስ መቋቋም ይኖርበታል የማቋቋም ፕሮግራም የሚባል ተሰምቶም አይታወቅም ብዙ ጊዜ እናነሳለን ኮሚሽኑ ጋር አሁን በሚቀጥለው የወዲያኛው ሰኞ እንደገና እዚህ መቀሌ ይመጣሉ እንነጋገራለን ተብሏል ትልቁ ችግር የማቋቋም ችግር ነው እሱ ፌደራል መንግስት ብቻው እንደማይችለው እናውቃለን ሌሎች
አገራት እንትን ያስፈልጋል በተለይ ምዕራብ ሀገራት ድጋፍ እንደሚያስፈልግ እናውቃለን የለም ያ ድጋፍ ስለዚህ ትጥፉቱ የሚባል ነገር አይደለም ፈተን ምንድነው ዝም ብለህ እኮ አይበተንም ለኮዝ ሲዋጋ የነበረ ነው ከዛ ተግባብተን እንደገና አሁን ጨርሰናል በሰላም ተፈቷል እና ተመለስ የሚባል አይደለም ማስፈታት አስፈተን ለመምታት ነው እንደ ዓላማው መፍታት ብቻ የሚሆነው መፈክር ስለዚህ የሰማለው እኔም ትጥቅ ይፍታ ዲስአርማመንት ምናምን የሚል ዲስአርማመንት አይደለም ወጣወጥ ሪኢንቴግሬሽንስ ለምንድን ነው የምትነጠው ዲስአርማመንት ዲሞቢላይዜሽን ዲስአርማመንት ዲስአርማመንት ዲሞቢላይዜሽን ሪኢንቴግሬሽን የተያያዙ ናቸው ምንድነው ትጥቅ ማስፈታት ብቻ ኃይል ማሳጣት ነው እንዴ ሰላም ነው አይደል መጨረሻው ዓላማው የዲዲአር ዓላማው ሰላም መፍጠር ነው ሰላም ለመፍጠር ደግሞ እነዚህ ተያይዘው መምጣት አለባቸው ኮዙም የመጀመሪያ ወደ ጦርነት ያስገባ ፖለቲካው መፍትሄ ሊኖረው ይገባል ያ ነው ያደረግን ያለው ኦፕሬሽናል ፕላን በጣም የሚባለው ነገር ለሰላም እንትን ለማድረግ ነው ለሰላም ይፈታል የሚል እምነት ደግሞ አለን ስለዚህ አንዴ ነው አንፈታም የሚል ፍቱ ያለም የለም ፍቱ ያለ የለም ባይ ዘ ወይ ምክንያቱም ሁሉም ያውቁታል እንትን ሳይደረግ መፍታት የሚባል ነገር እንደሌለና የተያዙ ስለሆኑ ትጥፉት ዳይሬክት ጥያቄ መጣ የለም እንትን አይደለም ስምምነቱን መፍታት አይደለም ዲዲአር ነው ዲሞቢላይዜሽን ዲስአርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ነው ዲ አይደለም ብቻም አይደለም ነው አስፈቱ ፍቱም አልተባለም እንዴት እንደምንፈታ ግን እናውቃለን መፍታት እንደሚያስፈልግን እናውቃለን አጀንዳው ግን አልተነሳም ባለፈው ያ አጀንዳ አይደለም ያነሳው ለምሳሌ ጸለምቲ ኃይል አለን ከዛ እናነሳለን ወደ ጽምብል አካባቢ እናነሳለን ብለናል እዛ አካባቢ ቆይቶ እዛ አካባቢ ዲዲአሮ ባለበት አካባቢ ጸለምት አካባቢ እንዲካሄድ የሚል ነገር አስተን ነበር አሁን የዲስአርማመንት ፕሮግራም ስላልሆነ ስለዚህ ከነጥቁ ተሻግሮ ይቆያል የሚል ነው ስለዚህ ባልበኩል ይሄ አይነት መግባባት ይዘን ነው ይሄን ያለ ነው በሌላ በኩል ጦርነት የሚባል የፋብሪኬሽን ነው እየተፈበረከ ያለ ነገር ነው ትግራይ ውስጥ የጦርነት አይነት እንትን የለም መነሳሳት የለም ራይት ነው ወደ ጦርነት ለመግባት መጥተው የጦርነት ላያችን ላይ እንዲጀምሩ እየተዘጋጁ ናቸው ማለት ነው ጦርነት ትግራይ ያለ የተዘጋጀ ነው የሚባሉት ይፈልገው እንዳይሆን የሚል ጥርጣሬ ነው ያለው እንጂ የጦርነት ተጨባጭ የጦርነት ዝግጅት የለም ሌላው ፋብሪኬት የሚደረገው ደግሞ ጦርነት ፈላጊ ኃይል አለ የማይፈልግ ኃይል አለ የሰላም ኃይል አለ የጦርነት ይሄ ነው የሚል አለ እንግዲህ በጣም እርግጠኛ ሆኜ የምናደርገው አሁን ፕላን 100% ሲኒየር ምራር በሁሉም ደረጃ ጨርሰናል ተግባብተናል እስከታይ ድረስም የሚፈልጋለ ማይፈልጋለ የሚባል የለም የሚፈልግስ ለምን ብሎ ይፈልጋል ምን ሊያደርግ ሳምበዴ ሊፈልግ ይችላል ለምሳሌ እኔ ፈራቀው ጦርነት አዋጅ ሊያውጅ ይችላል ምን ሊያደርግ አዛዦች ምንባል ሄደን እንትን ምን ያደረግ ነው ስለ ሁኔታው የበለጠ ምናቅ ነው ስለ ኃይሎቹ
የበለጠ ምናቅናቸው የምናቅነን ሄደን ድርድሩን ኢምፕሊሜንቴሽን ድርድሩን ያደረግነው ማን ይዘው ጦርነት እንዳያደርግ ነው። ስለዚህ ይሄ ጦርነት ምናምን የሚባል የሆነ ፍላጎት ከሌለ በስተቀር በመሬት ላይ ያለ አይደለም። አንድ ይሄ ነው። ሁለተኛ ያነሳሽው ደግሞ ከዛኛው ሆናችሁ ወይም ከዛኛው ሆናችሁ ጦርነት ለመግባት ፍላጎት አላችሁ የሚለው እንደዛ የሚባል የለም። አንደኛ ወደዛ ራሳችንን ሬዲዩስ አናደርግ ዝም ብሎ አንዱ ጋር ተሳፍረህ የሚሄድ እንደዛ አይነት እንትን የለም በምን መንገድ። ስለዚህ ኢትዮጵያ መንግስት ጋር ሰላም እንፈልጋለን። ኢትዮጵያ መንግስትም በአሁኑ ወቅት በእንትን አይደለም ዝም ብሎ እንዴት ሀገሪቱ እንዴት ያሏት ችግሮች እንዴት ትፈታለች፣ እንዴት የመፍትሄ አካልስ እንሆናለን ወይ የሚል ወይስ ዝም ብሎ ማርጂናላይዝ ያደረጉ ምንም እንትን እንዳያደርጉ በቃ በፕሮፓጋንዳ በምንም ታርጌት ያደረጉ ሄዱ መቼ ነው የሚቆመው ነው ምን ነው እንጂ ከዛ ብቻ የጦርነት ስሜት የለም፣ የጦርነት ትንም የለም። የኛ ዓላማ የኛ መቼ ሲሆን ነው የአስተማማኝ ሰላም ተፈጥሯል የምንለው እናውቀዋለን። ወደ ጦርነት ያስገባል የሚል እምነት ግን የለኝም። ስለዚህ ከኤርትራም ከአማራም ጋር የመዋጋት ምንም ሐሳቡም ፕላኑም የለም። ከአማራ ጋር ህዝብ ጋር ያለውን ነገር እንዴት ነው ግንኙነቱ እንዴት ነው የምታዩት? ምክንያቱም በትግራይና በአማራ መካከል የተፈጠረ ነገር አለና ከአማራ ብልጽግና መንግስት ጋር እየሰራችሁ እንደሆነ ገምታለሁ አብሮ ከፌደራል መንግስት ጋር ስለምትሰሩት። አንፎርቹኔት ነው ከአማራ ጋር ያጋጠመው እና ከዛ በኋላ ደግሞ በጊዜው መፍታት አለመቻሉም አሁን የወሎ መንገድ ወደ ደሴ መንገድ እስካሁን መዘጋቱ የጎንደር መንገድ እስካሁን መዘጋቱ እንትን ነው። ምናልባት ታሪክ ቆይቶ የሚወቅሰው አካል ሊኖር ይችላል። ግን መሻገር ያለብን ነገር መሻገር አቅቶን ነው እንጂ ከአማራ ጋር ያለው ነገር መፈታት ይኖርበታል። እኔ ከአማራ መንግስት ጋርም አማራ መንግስት ለመጣል አላማም የለም። አማራ መንግስት ለመጣል ከዚህ ጋር ሆነ ምናምን ሆነ የኢትዮጵያ መንግስት ለመጣል የሚል ነገር የለም። በዛ ሐሳብ የለም። ስለዚህ በእኔ እይታ አሁን እየተናገርኩ ያለሁትን ርቀት ዛቷል። ከአማራ ኤሊት በኩል ሲሄድ ላይ በጣም የሚያስፈራቸው ነገር አለ። ስለዚህ ምዕራብ ትግራይ ራያ ምናምን ለመነሳ ስለዛ ነገር ለማሳብ በጣም ይከብዳቸዋል። ለምን እንደሆነ እንጃ። ኦኬ እንትና ስታትኮ ይመለስ። የጦርነት መነሻ የሚሆን ነገር እንትናፋ ስታትኮ ይመለስ። ከዛ ጥያቄው የሚነሳ ከሆነ በሬፈረንደም ቆይቶ እንዲታይ ማድረግ ነው። መንግስት ሲቋቋም ሬፈረንደም ይፈታል እንጂ ጎጃምና ትግራይ በሁመራ ጉዳይ ለምን ይጣላል? ጎንደርና ትግራይስ ቢሆን ለምን ይጣላል? ሲጀመር የኤሊት ጥያቄ ነው የነበረውና ትንሽ ግንብ ነገር ሆነ ሊደረግ ያልቻለ። በእኔ እምነት ግን የአማራ
ወንድም ነው ያለው ጦርነት አማራ ላይ ያለው ጦርነት እንትን ያደርጋል ምንም ጦርነትም እናውቃለን ስለዚህ ጦርነቱ የሚፈጥረው ኮላተራል ዳሜጅ ቀላል እንዳልሆነ እናውቃለን እና በጣም የሚያሳዝን ነው ግን ያኛው ማለት መፍታት ከዚህ ጋር ከትግራይ ጋር ውጥረት መቀጠል ምን እንደሚያስፈልጋ እንትነውና ትንሽ መሆኑ ላይቀር ለማይቀር ነገር ትንሽ ዊዝደም እየጎደለ ያለ ይመስለኛል በእንትና ትንሽ ሰከንድ ብለን መነጋገር በኤሊቶች መካከል የሶሻል ኤሊቶች የትምህርት ኤሊቶች ሌላ ቀርቶ የሃይማኖት ኤሊቶች በዛን ያክል ሲካረሩ በዛን ያክል ሲቸክኑ የነበሩት እንትን ነው አንድ እስቲ መለስ ይበሉ እና ግማሽ መንገድም እስቲ ይምጡና ግማሽ መንገድ እኛም ሄደን እንገናኝና እንነጋገር እንፍታው ፈለገው ቢሆን ግን አሁን ይዞት ባሉት መንገድ የፈለገው ቢሆን አይፈታም በምን መንገድ አይፈታም ይሄ መታወቅ ይኖርበታል በተረፈ የአማራ እኮ በጣም ተቆዛኔ በደር ጦርነት ኮሎ ታበጣ ሰሜን ሸዋን አቋርጠው ደቡብ ወሎን አቋርጠው ሰሜን ወሎን አቋርጠው ደቡብ ጎንደርን አቋርጠው ህዝብ እኮ በጣም እንትን የሚለው እኔ ይሄ በጻካል ሳማ ወጣ አሁን ደቡብ ወሎን በልቻለሁ እዛ ነው ለመጀመሪያ ጊዜ እንትን ያደረው ስላማራው አብዛኛው ነበር እዚህ ጋር ትግራይ ውስጥ ያለው የሰራዊት አባል አማራም በደንብ ያውቃል ገበሬውን ያውቃል ስለዚህ ይሄኛውን እንዴት ወደ ኋላ እንለፈው የሚል ግን እኛ ካካተን ቀጣይ ትውልድ አትሊስ ይሻገራል ግን አሁን መፍታት ያለብን ይመስለኛል እና ጦርነት የማድረግ ሐሳብ የለም ሰላም መፍታት ነው ከኤርትራ ጋር ለምን ዋጋለን አሁን አለ የያዙት ቦታ አለ እናካለን ኤርትራ ጋር ያለው ከኢትዮጵያ ጋር ያለ ግንኙነት ነው የአልጀርስ ስምምነት ነው ኤርትራ ጋር ፕሪቶሪያ አይደለም አልጀርስ ስምምነት ደግሞ በኢትዮጵያ መንግስትና በኤርትራ መንግስት ጋር የተደረገ ስምምነት ነው አሁን ያለ ችግሮች አሉ ተፈጥረው የቆይ በጦርነት የተፈጠሩ ችግሮች አሉ አሁን ያለ ችግሮች አሉ አሁን ከኤርትራ ጋር ቢሆን በሰላም መፈታት አለበት ብለን ነው የምናምነው እንጂ ለጦርነት ዝግጅት አይደለም ያለን አጭሩ በእኛ እምነት ሊተኩስብን ከመጣም እስኪ ተኩስብን ድረስ ይተኩሳል የሚል ብዙ አናምንም ጠመንጃ በጣም እዛው እንዲቆም ቢተው መተኮስ እንዲያቆም ለማድረግ ነው ጥረት የምናደርገው እንጂ ተኩሳልና እንተኩስም አንልም ይትረፍ ይቅርና አስበን ወደ ጦርነት ለመግባት በጣም ያስገድድ ነገር ሁኔታ ግን እዚህ ላይ በጣም ያስገድድ ሁኔታ ይፈጠር ከሆነ ግን ከማንኛችንም ቁጥጥር ውጭ የሆነ ሁኔታ ሊፈጠር ይችላል የኛው ማሰብ ይኖርብናል መልካም ሌላው ሰሞኑን በጣም ደግሞ ሚዲያውን ተቆጣጥሮት ያለ ነገር አለ በፊት የምዕራብ ትግራይ ወይንም የወልቃይት ጥያቄ የድንበርና የማንነት ነው እየተባለ ነበር ምን ሰማው የድንበርና የማንነት ትግል ነው በሚል ነበር አሁን ሰሞኑን ደግሞ ሚዲያውን ተቆጣጥሮት ያለው ሐሳብ ወልቃይት የኢትዮጵያ የደህንነት ስጋት እንደሆነች በተለይ ወልቃይት ወደ ትግራይ ከተጨመረ ከጦርነቱ በፊት ወደ ነበረው ወደ ስታትስ ኮ አንቴ ከተመለሰ
ትግራይ ወልቃይትን ይዛ ትገነጠላለች እንዲሁም ከሱዳን ጋር ሆና ኢትዮጵያን ትወጋለች የሚል በቃ ሚዲያውን ተቆጣጥሮታል። ይሄን ነው የሚያወሩት። በተለይ ይሄ ምንድነው የወልቃይት ተቆርቋሪ ነን የሚሉ በፊት ስለማንነትና ስለ ድንበር ይከራከሩ የነበረ አሁን ደግሞ የኢትዮጵያ ኢሹ አድርገውታል። ወልቃይት ወደ ትግራይ ከተመለሰ የኢትዮጵያ ስጋት ናት የሚል በጣም እየተረገበን ያለው ትግራይ ወልቃይትን ይዛ ትገነጠላለች ከዛ ደግሞ ከሱዳን ጋር ሆና ኢትዮጵያን ትጎዳለች የኢትዮጵያ የህልውና ነው የሚል ትልቅ ቅስቀሳ እየተደረገ ነው ያለው። እርሶ እንደ አንድ ለኢትዮጵያ ዋጋ እንደከፈለ ጀነራል በኢትዮጵያ ብዙ ዋጋ ኮንትሪቢዩት እንዳደረገ ጀነራል እንደ አንድ ትግራዋይ እንደ አንድ ኢትዮጵያዊ ይሄ አይነት ንግግር ምን አይነት ስሜት ይፈጥራል ለአንድ ትግራዋይ? ትግራይ ወልቃይትን ስትይዝ የማትታመንበት ወልቃይት ግን በሌላ ቦታ ሲሆን የሚታመንበት ምን አይነት ስሜት ነው የሚፈጥረው? ትግራይ ወልቃይትን ይዛስ የመገንጠል ሐሳብ አላት? አሁን ያለው ቅስቀሳ ይሄ ነው። ይመጣል ጠብቀው። እንግዲህ እንደምታውቁት ነው የኮኔክሽን ብዙ ችግር አለ። እንደውም እስካሁን ድረስ በሰላም መስራቱ በጣም አስደንቆኛል። ግን እቺ በጣም ኢምፖርታንት ጥያቄ ናትና ሆፕፉሊ ይመለሳል። እንግዲህ እስካሁን ድረስ ስትከታተሉት እንደቆያችሁ ተመልካቾቻችን ብዙ ጥያቄዎች ሚዲያው ላይ ብዙ የሚባሉበት ነገሮች መልሰውልናል። ያው ትጥቅ ስለመፍታት ስለተፈናቃዮች መመለስ ጊዜያዊ አስተዳደር ተቋቋሙን ስለማፍረስ ኦኬ ተመለስክ ጀነራል ተመለሱ ተመለሱ ጀነራል ሄሎ ይሰማል አሁን ይሰማል በጣም ተቆራጣው ኖ ፕሮብለም የመጨረሻ ጥያቄ ሰምተውኝ ነበር ጥያቄውን በአጠቃላይ ሰምቻለሁ ግን ተቆራጣል እሺ ወልቃይት ትግራይ ወደ ይገነጠላሉ ነው እና ለኢትዮጵያ ስጋት ናት ወልቃይት አሁን የማንነትና የድንበር ጥያቄ መሆኑ ቀርቶ የኢትዮጵያ የደህንነት የሴኩሪቲ ኢሹ ሁሉ ተደርጎ እየተነገረ ነው ያለውና ትግራይ ጋር ወልቃይት ሲሆን ትግራይ ትገነጠላለች የሚባል በሌላው ጋር ግን ሲሆን ግን ኢትዮጵያ ማትገነጠልበት ትግራይ ማትታመንበት ሌላው የሚታመንበት አይነት አጀንዳ ነው እየተደረገ ያለውና የወልቃይት ወደ ትግራይ መመለስ ምን አይነት ትርጉም ነው ምን አይነት አደጋ ነው ምን አይነት ጥቅም ነው የሚያመጣው ለኢትዮጵያም ለትግራይም ለርሶስ እንደ አንድ ነባር ጀነራል ለኢትዮጵያ ብዙ ዋጋ እንደከፈለ ጀነራል እንደ አንድ ትግራዋይ ምን አይነት ስሜት ነው የሚፈጥረው ወይም ለትግራይ ህዝብ ወልቃይትን ብንሰጣችሁ ትገነጠላላችሁ የሚለው ስሜት ምን አይነት ስሜት ነው የሚፈጥረው? አሁን እንግዲህ ትግራይ ለኢትዮጵያ ስጋት መቼም ለመጀመሪያ ጊዜ ናት የምትሆነው ማለት ነው። ትግራይ ኢትዮጵያን በመገንባት የሀገረ መንግስት የኢትዮጵያ ሀገረ መንግስት ግንባታ በጣም ከቁጥሩ ማለት ከህዝብ ቁጥር በላይ ሚና ነው በታሪኩ ከመጀመሪያው ጀምሮ ያለው እና ኢትዮጵያ በመገንባት ኢትዮጵያ ኦልሞስት ለሺዎች ዓመታት ዋጋ ሲከፍል የቆየ በቅርቡ ዋጋ ሲከፍል የቆየ እንደገና በኢትዮጵያውነት የኢትዮጵያ ስጋት ነው የሚል ነው የሰማ ያለውት ማለት ነው። አሁን ማለት በ2024 ነው ያለነው 2024 ማለት በአሁኑ ነው ያሁኑ ፖለቲክስ ነው እንደዛ እየተባለ ያለው
እኔ ትግራይ ልትገነጠል ላትገነጠል ምዕራብ ትግራይ ወይም ደግሞ አሁን የተባለ ያለው ወልቃይት ጸገዴ ማግኘትና ለማግኘት ከሱዳን ጋር ድንበር መኖር አለመኖር ሆነ እንትን የሚለው ከድሮም በዚህ 3-4 ዓመት ነው በጦርነቱ ምክንያት ያለው ዲፋክቶ ተፈጥሮ ያለው በቃ አዲስ ሁኔታ ተፈጥሮ ያለው እንጂ ትግራይ ነው የነበረው። አሁን መገንጠል ከሆነ መጀመሪያው ትግራይ ነበር። 2012 በኢትዮጵያ ትግራይ ነበር 2019 ነው 20 ከዛ በፊት 2024 ደግሞ ሳትኩ አንተ ይመለስ እንባል ነው። ድሮ የነበረው ጭቅጭቅ በምዕራብ ትግራይ ውስጥ የሆነ ግጮ የሚባል ቦታ ነበር ከአማራ ክልል ጋር ሲጋጭ ነበር። ያኔ ይነጋገሩ ነበር በሁለቱም ክልል አስተዳደሮች ጋር። በተረፈ በምዕራብ ትግራይ ምክንያት መገንጠል ይመጣል እንትን ነው ምክንያት የመፈለግ ነገር ነው። ምዕራብ ትግራይ ለመገንጠል ላለመገንጠል ምክንያት አይሆንም። የምዕራብ ትግራይ ጥያቄን አንቶ በምን መንገድ የሚቀር ነገር አይደለም። ይሄ በእኛ ጊዜ ዝም ብለን በዚህ ቆርጠን እንትምንበት ሁኔታ አይኖርም። ግን ለኢትዮጵያዊነታችንን ከኢትዮጵያ የመገንጠል ጥያቄ ለኢትዮጵያ አደጋ የመሆን ነገር ይፈጥራል የሚለው ዝም ብሎ አዲስ ትርክት ለመፍጠር እየተደረገ ያለ ይመስለኛል። የበለጠ ሌላውን አደናግሮ የጸረ ትግራይ ለማሰለፍ እየተደረገ ያለ ጥረት ይመስለኛል። ጦርነት ይከፍታሉ፣ ይነጠላሉ ወዘተ የሚባለው ነገር እንትን አይደለም። ለመጀመሪያ ጊዜም ነው የመገንጠል ጥያቄ በጣም ተገፍቷል። ህዝቡ በጣም አቂሟል። ይገባኛል። እያንዳንዳችን የተፈጠረ ቅሬታ አለ። ግን ምዕራብ ትግራይ ካገኙ ይገነጠላል የሚለው ግን እንትን ነው በቃ አዲስ ኃይል የማሰባሰቢያ ስልት ይመስለኛል እንጂ አይደለም። በዚህ የሚሰባሰብ ደግሞ የራሱ ጉዳይ ነው የሚሆነው። ሚዲያዎቹ እንደዛ ይላሉ። ግን ያው ሚዲያዎች እኮ ትግራይ አይደሉም ከሌላ ቦታ አይመጡም ብለውናል እኮ ሚዲያዎች። የሁሉ ኮንትሪቢዩት ያደረገ ህዝብ እኮ ኦሪጂናሊ ኢትዮጵያ አይደለም የሚሉ ይናገሩ ያልተነገራለ እንዴ? አሁንም ይናገራሉ። ስለዚህ እነሱ ይናገሩ፣ ምንም ልናደርጋቸው አንችልም። ስራቸው ነው። እነማን እየተናገሩ እንዳሉ እናውቀዋለን። በቃ ማንም ትግራይንም አይተውም ኦሮሞንም አይተውም ምረት የሚያደርጉለት እኮ የለም። በቃ የነሱ ፍላጎት አንድ ብቻ ናቸው። እነሱ የሚያውቃት እነሱ ዲዛይን ያደረጓት እነሱ ናት የሚሏት ኢትዮጵያ እንትን የማድረግ ነው እና ከዚህ አንጻር ቢታይ ጥሩ ይመስለኛል። በተረፈ ግን ደቡብ ራያም አለ፣ ጸለምትም አለ። ደቡብ ራያስ ወዴት ለመገንጠል አላማጣን ይዘን ወዴት ለመገንጠል ወደ ኤርትራ እና ሊሆን የሚችል አይነት አይደለምና አዳነው ባይሰማ የሚል እምነት ነው ያለኝ አይነት ነው። ሌላው ብዙ ጊዜ ስለያስኩ የመጨረሻ ጥያቄ ሊሆን ይችላል። በተለያየ ሚዲያዎች ደግሞ እኔ በጣም ሁሉ የሚያስደንቀኝ አንድ ነገር አለ ጀነራል። ትግራይ ላይ ብዙ ድምጽ አይሰማም ከናንተ የሚወጣ
ከዚህ ግን ብዙ ስለ ትግራይ ይባላል እና በቃ በጣም ብዙ አሁን ቅድም የጠየቁን ጥያቄ ትግራይ ወልቃይትን ብትይዝ ትገነጠላለች የሚሉት ትላንትና 5-95 ብለው የትግራይን ህዝብ ያስጨፈጨፉ የኢትዮጵያን ህዝብ ሞቢላይዝ አድርገው ይሄን ሁሉ ወንጀል የሰሩ ሰዎች ናቸው ዛሬ ደግሞ ተገልብጠው አዲስ አጀንዳ ያመጡ ያሉና ለምን ትግራይን በዚህ ደረጃ እንደሚፈሯት ወይም ትግራይን በዚህ ደረጃ እንደሚጠሏት ለኔ ግልጽ ሆኖልኝ አያውቅም እኔ ግን ማዝነው በእነዚህ ሰዎች ሳይሆን በኢትዮጵያ ህዝብ ነው እነዚህን መስማቱና እነዚህን አይነት ሰዎች ለፍርድ ለማቅረቡ በጣም ልቤን ያሳዝነዋል ሌላው ደግሞ ሚዲያውን ተቆጣጥሮ የምንሰማው በጊዜያዊ መንግስቱና በትግራይ ጊዜያዊ መንግስትና በቲፒኤልኤፍ መካከል ያለው ልዩነት መጠቀም አለብን ብለው በግልጽ ወጥተው የሚናገሩ ትላልቅ ሊቃኖች አሉ በትግራይ ጊዜያዊ መንግስትና በቲፒኤልኤፍ መካከል ያለውን ልዩነት መጠቀም አለብን በሚል በተለያየ ሚዲያዎች ወጥተው የሚናገሩ ትላልቅ ሰዎች እንሰማለን በጊዜያዊ መንግስቱና በቲፒኤልኤፍ መካከል እነዚህ ሰዎች ሊጠቀሙበት የሚችሉት ልዩነት አለ ወይ ልዩነት ማለት አለ ትግራይ ውስጥ ድብቅ ያልሆነ ነገር አለ የትግራይ ፖለቲካ ሁኔታ አሁን ትንሽ ከተያዘ የመጣ ቢመስል ቢሆንም ግን ችግሮች ነበሩት በአንድ በኩል የፓርቲው ችግር አለ የፓርቲው ችግር ደግሞ መንግስትና ጊዜያዊ መንግስትና በሚል ሊገለጽ የሚችል አይደለም በሌላ በኩል የፓርቲ ሰዎች አሉ የፓርቲ ሰዎች የተወሰኑ ሰዎች ነበሩ ከዛ በጊዜያዊ መንግስቱ ባሉ ሰዎችና በፓርቲ ባሉ ሲኒየር ሰዎችም የተወሰነ አለመግባባቶች ነበሩና አንደኛው ምንድነው እነዚህ አለመግባባቶች ሲጀመር በጣም መሰረታዊ የሚባሉ አለመግባባቶች አይደሉም መሰረታዊ የሚባሉ አይደለም ማለት አንታጎኒስቲክ ነገር አይደለም ዝም ብሎ ላንታይ የሚያስብሉ አይነት ችግሮች አይደሉም የሆነው ግን ትንሽ ክፍተቱን ብሎ ነበር እና አንደኛው ችግር የሚያሳየው የፖለቲካል ካልቸር ነው ትንሽ የማክረር ነገር አለ አንዱ ጋር ትካልክ ትንሽ የማክረር ያስከውን ነገር የማክረር ነገር አለ ለዘብሎ የዲስከሽን ካልቸሩ ደህና ቢሆንም ትንሽ የመካረር ነገርም ይበዛልና ነበሩ አለመግባባቶች ግን ጥሩ ነገር ደግሞ አለ በውይይት ነው ለመፈታት የሚደረገው ሁሉ ተባሉ ተታቆሳሉ ምናምን ሲባል እኔ ራሴ 100% እርግጠኛ ነበር ትግራይ ውስጥ በዚህ ምክንያት በፖለቲካ ምክንያት መጋደል ሞት እንደማይኖር መታቆስ እንደማይኖር በጣም እርግጠኛ ነበር ትንሽ ካልቸራችን ጋር የመካረር ነገር ቢኖርም ተካሮ ወደዚህ በአፈሙዝ የመፈላለግ ነገር አይደለም አጠቃላይ ትግራይ ውስጥ ሲታይ ደግሞ በጦርነት ማግስት ያለን ብዙ ችግሮች አሉና ተፈናቃይ ያለ ስራ ያጣ ወጣት በጣም ብዙ ነው በጦርነቱ የነበረ በጣም ብዙ እና ብዙ ችግሮች ነው ያሉት የሴኩሪቲ እንትን የሚሉ ትንሽ ቴንሽን የሚያደርጉ ችግሮች ብዙ ናቸው በአጠቃላይ ሲታይ ደግሞ የሆነ ለውጥ የመፈለግ ነገር አለ አዲስ ነገር የመፈለግ ነገር አለ ወጣት ከመብዛቱ ጋር በተያያዘ እና ወጣቱ በጣም ለውጥ ይፈልጋል በሁኔታው ሲታይም ብዙ ለውጦች ማድረግ ይኖርብናል ትግራይ ውስጥ እና ለውጥም ደግሞ ትንሽ መግባባት የሚጠይቅ ይሆናል ምንድነው ለውጥ የሚያስፈልገው ምን አይነት ለውጥ ነው የምናደርገው የሚልም ያስፈልግ
ይሆናል አንድ መግባት ያለበት ነገር ይኖራል። ግን እዚህ ላይ አይደለም ያሉት እስካሁን ድረስ ያሉት ውይይቶች ወደ እነዚህ ገብተን ወደ መግባባቱ እንትን ይሆናል የሚል እምነት አለኝ። በተረፈ ሲሪየስ አለ መግባባት የለም። የፈለገው መጠቀም የሚፈልግ በጣም ብዙ እንደሆነ እናውቃለን። የተወሰነ የተጠቀመም ሊኖር ይችላል፣ ግን ብዙ ዳሜጅ ያስከተለ አይደለም እና አሁንም ችግሩን ለመፍታት ጥረት እየተደረገ ነው። ጥረት ይደረጋል። ጥረቱ ትንሽ ርቀት ይወስደናል የሚል እምነት የመጠቀም ፍላጎት ቢኖርም ግን የሚፈጥረው ዳሜጅ የለም እንጂ ብትን የሚልና የትግራይ አመራር በቃ የሚበተና ከዛ በኋላ የድል ዜና ለማብሰር ተዘጋጅተው የነበሩ እንዳሉ እናውቃለን። በቃ የትግራይን ክፋት አመራር አልባ የመሆን የማድረግ ፍላጎት አይነት ሰፊ እንደሆነ እናውቀዋለን። ግን አይሳካም ብዬ ነው የማምነው። አመራሩ የራሱ ችግር ፈታል የሚል እምነት አለኝ። ከሁሉም በላይ ደግሞ ወደ ለውጥ በሚያስፈልገት ሁኔታ ላይ ለውጥ ፈጥራል እንግባባለን የሚል እምነት አለኝ። አሁን የለውጥ አጀንዳ ተነስቶ ለውጥ የሚቃወም ለውጥ እንትን የሚልም አለ። ስታትስ ኮ ስል ማፍረስ የሚፈልግ ማፍረስ አይፈልግ የሚሉ ማት የሚባሉ ነገሮች አሉ። እዚህ ግን ሁሉም እንትኖች አይደሉም። ዋናው አጀንዳ ላይ ስንገባ እንትን ሆናል። አጀንዳው ደግሞ አትሊስት ህዝቡን በስፋት የሚያሳትፍ የሚያስችል አጀንዳ ሆኖ ዋናው ወደ ስለቀጣይ ስለባለፈው ስላይሆን ስለወደፊቱ ምን ለውጥ እንደሚያስፈልግ አጀንዳ ስናነሳ አንድ ይሆናል ሰው የሚል እምነት አለኝ። መልካም፣ በጣም ነው እጅግ አድርጌ የማመሰግነውት ጀነራል ለሰጡን በጣም ጥሩ ጊዜና ለመዝጊያም አድርገው የኤርትራን ጥያቄ ጠይቅልን ያሉ ብዙ ሰዎች ይጽፋሉና በቅርቡ አንዳንድ የኢትዮጵያ መንግስት የሚጠቀምባቸው ሚዲያዎች መሳሪያ ለትግራይ ሰጥተናል ኤርትራን እንዲወጉልን የሚሉ ነገሮችን ሰማ ነበርና የክላሪፊኬሽን ስለሚያስፈልገው ከኤርትራ ጋር ኤርትራ ይዛብ ስላለችው መሬት ምንድነው የምትሉት? ከኢትዮጵያ መንግስትስ መሳሪያ ተሰጥቷቸዋል ወይ እንድትዋጉ? በዚህ እናጠቃልለዋለን። ጥያቄውን በደንብ አልሰማሁትም። ተቆራረጠ በጣም። እሺ፣ ጥያቄው ኤርትራ ይዛብ ስላለችው መሬት ምንድነው ምን እየታሰበ ነው? ከፌደራል መንግስት አካባቢ ደግሞ የፌደራል መንግስቱ አፍ የሆኑ ሰዎች ወጥተው ሲናገሩ ትግራይ ኤርትራን እንድትወጋለን መሳሪያ ከባድ መሳሪያ አስታጥቀናታል ይባላልና ከፌደራል መንግስቱ መሳሪያ ተቀበላችኋል ወይ ኤርትራን ለመውጋት? ኤርትራ ሲዛ ያለችው መሬት ምንድነው የሚታሰበው? ኤርትራ ይዞት ያለው መሬት የኢትዮጵያ መሬት ነው። እሱን የማስመለስ የትግራይ መንግስት ወይም ደግሞ የትግራይ ኃላፊነት ነው የሚል እምነት የለም። ኦፍ ኮርስ የትግራይ ቦታ ነው፣ ግን ኃላፊነቱ የፌደራል መንግስት ነው። ኢንተርናሽናል ቦርደር ነው የኤርትራ ቦርደር። ኢንተርናሽናል ቦርደር ደግሞ መጠበቅ ያለበት ማስከበር ያለበት ፌደራል መንግስት ነው። ሌላ ታዲያ ምን ይሰራል? ስለዚህ ዋናው ቁልፉ ከዋናው ተልእኮች የመከላከያ አንዱ ይሄ ነው የሚሆነው። እስካሁን ድረስ ብዙ ጊዜ ይህን የሚመለከት ጠይቅ ነበር። ፌደራል መንግስት
ቦታዎቻችን ማለት የትግራይ ድንበሮች የኢትዮጵያ ድንበር የተያዙት ድንበሮች እንትን ዲል ተደጋጋሚ ጥያቄዎች ቀርቡ ነበር። በቅርቡም ተይዘዋል የሚባሉት ቦታዎች ኤርትራውያን ይዟቸዋል የሚባሉት ቦታዎች የጋራ ኮሚቴ አቁማን ከመከላከያ ስራ አልጀመሩም። ከዚህ በተረፈ ኃላፊነቱ የፌደራል መንግስት ነው። ከዛ እንጃ በደምብ ሰምቼሽ ከሆነ ያስታጠቀው የእንትና ያደረገው የሚባለው መሳሪያ ተሰጥቷቸዋል ፌደራል። ኦኬ ጉድ። ማነው የፌደራል መንግስቱ ትግራይን እንዳስታጠቃት ኤርትራ እንድትወጋለት? አይ ስህተት ነው። እኛ ኤርትራ ነው ብለን እንወጋለን። ስህተት ነው፣ ውሸት ነው። እሺ ቴንክ ዩ። ይሄው ነው ጥያቄዎች። እጅግ አድርጌ ነው ማመሰግነውት ስለሰጡን በጣም ጀነረስ የሆነ ታይም። ብዙ ጥያቄዎቻችንን የመለሱልን። አየሩ ላይ ያለውን ኮንፊዥን ያጠራዋል ያሰክነዋል ብለን እናምናለን። ሆፕፉሊ ሌላ ጊዜም እንደዚህ ጥያቄ ሲኖረን የተወደደ ጊዜዎትን እንደሚሰጡን ተስፋ እናደርጋለን። ለዛሬ ግን ስለሰጡን ጊዜ በእኛና በዚህ ፕሮግራም ተከታታዮች ስም እናመሰግኖታለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ታንክ ዩ። እንግዲህ የፕሮግራማችን ተከታታዮች በዚህ በጣም በተወደደ በተጣበበ ጊዜያቸው ጥሪያችንን አክብረው መተው ይህንን የመሰለ ኢንተርቪው ስለሰጡን በእውነት እጅግ አድርጌ አላመሰግናቸው ፈልጋለሁ። ዛሬ ብዙ ጥያቄዎች እንደተመለሱልን ተስፋ አደርጋለሁ። በጣም በሚያሳዝን ሁኔታ እኛ ያለችን አገር አንድ ኢትዮጵያ የምትባላት እነዚህ ሁሉ ህዝቦች የሚኖሩት በኢትዮጵያ ውስጥ ነው። ኢትዮጵያ ሰላሟ ለሁላችን የምታስፈልገን። እንደዚህ አይነት እርስ በርስ የሚያጋጨን ህዝባችንን ለሌላ ጦርነት፣ ሌላ መከራ፣ ሌላ ስቃይ የሚዳርጉ ሮንግ የሆኑ ናሬሽኖች ሲብራሩ ሰከን እንድንል እንድናስብ ያደርገናልና እኔ ዛሬ ባደረግነው ቃለ ምልልስ ብዙ ጥያቄዎች እንደተመለሱላችሁ ተስፋ